የኢትዮጵያ የሕዝብ ተወካዮች ምክር ቤት ለመጀመሪያ ጊዜ በትናንትናው ዕለት ሊያካሂደው የነበረውን መደበኛ ስብሰባ ሳያካሂድ ቀርቷል። ለስብሰባው መቋረጥ ምክንያት የሆነው ደግሞ ስብሰባ ለመጀመር የሚያስፈልገው ተፈላጊው የአባላት ቁጥር ሳይሟላ በመቅረቱ እንደሆነ ተነግሯል። ለዚህም ድንገተኛ የአባላት መቅረት ዋነኛ ምክንያት የአባላቱ ማኩረፍ እንደሆነም ተገልጿል። ባለፈው ሳምንት አዲስ አበባን ጨምሮ በክልሎች በቀጣዩ ሰባተኛ ሀገራዊ ምርጫ የብልጽግና ፓርቲን ወክለው የሚወዳደሩ እጩዎች ዝርዝር ይፋ መደረጉም ይታወሳል። በዚህም አሁን በምክር ቤቱ የሚገኙ በርካታ ተወካዮች ለቀጣዩ ምርጫ በፓርቲያቸው እንዳልታጩም አውቀዋል። ከዚሁ ጋር ተያይዞ ነው አባላቱ ቅሬታውን በስብሰባው ላይ ባለመገኘት የገለጹት። አፈ ጉባኤ አቶ ታገሰ ጫፎ አባላቱ ተሟልተው ስብሰባ እንዲጀመር ለ30 ደቂቃ ያህል ቢጠብቁም ሳይሟላ በመቅረቱ ስብሰባው እንደተሰረዘም ተሰምቷል።